እንደምናላችሁ እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ቺያ ሲድን ስንጠቀም ጥቅሙን የሚያሳጡ የምንሰራቸውን ስህተቶችን እናም ቺያ ሲድስን በትክክልናም ጤናማ በሆነ መልኩ እንዴት መጠቀም እንዳለብን፣ ከመጠን በላይ ቺያ ሲድስን ደግሞ ጥቅም አለው ብላችሁ የምትጠቀሙ ከሆነ የሚያስከትልባችሁ የጤና ጉዳትስ ምንድን ነው የሚለውን በዚህ ቪዲዮ ላይ በሚገባ የምነግራችሁ ይሆናል ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም ማስተማራችሁን አትዘንጉ። ጥያቄ ካላችሁ በኮመንት ላይ ማስፈር ትችላላችሁ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ቺያ ሲድስ በትንንሽ መጠናቸው እጅግ በጣም ብዙ ጠቃሚ ንጥረ ነገሮችን የያዙ ዘሮች ወይም ደግሞ ሲድስ ናቸው። ከሜክሲኮ የሚመጡ ሲሆን በቅርብ ጊዜ ደግሞ በተለያዩ የዓለም ክፍሎች ወይም ደግሞ ሀገራት ተወዳጅነትን አትርፈዋል። ቺያ ሲድስ ከፍተኛ መጠን ያለው ፋይበር ስላለው የሆድ ድርቀትን ለመከላከልና የምግብ መፈጨትንም ለማሻሻል ይረዳል። ቺያ ሲድስ የልብ ጤናን የሚያሻሽሉ ኦሜጋ 3 ፋቲ አሲዶችንም ይዟል። በተለይ ለቬጂቴሪያኖችናም ለቪጋኖች ጥሩ የፕሮቲን ምንጭ ነው። ቺያ ሲድስ ሰውነትን ከጉዳት በሚከላከሉ አንቲኦክሲዳንቶችም የበለጸገ ነው። ቺያ ሲድስ እንደ ካልሲየም፣ ፎስፈረስ እናም ማግኒዚየም ያሉ ጠቃሚ ማዕድናትም አሉት። የደም ስኳርን ለመቆጣጠርም ይረዳል። በፋይበር ይዘቱ የተነሳ የረሃብ ስሜትን በመቀነስ ክብደትን ለመቀነስ ይረዳል። ሆኖም ግለሰቦች የቺያ ዘሮችን በአመጋገባቸው ውስጥ ሲያካትቱ የሚያደርጓቸው በርካታ የተለመዱ የአመጋገብ ስህተቶች አሉ። እነዚህም ሙሉ የጤና ጥቅሞችን ከቺያ ሲድስ እንዳያገኙ ሊያግዳቸው ይችላል ማለት ነው። እነዚህን ስህተቶችን አሁን በዝርዝር እነግራችኋለሁኝ። አንደኛ፣ ቺያ ሲድስን ሳይዘፈዝፉ መተው ወይም ደግሞ በቀጥታ መጠቀም ነው። ብዙ ሰዎች የቺያ ዘሮችን ሳይዘፈዝፉ በቀጥታ ይበላሉ። የቺያ ዘሮች ውሃ የመምጠጥ እናም ወደ ጄል መሰል ንጥረ ነገሮች የመስፋፋት አስደናቂ ችሎታ አላቸው። ደረቅ ሆነው ሲበሉ ከምግብ መፈጨት ትራክት ውስጥ ውሃን በመምጠጥ ምቾት ማጣት አልፎ ተርፎም እንደ የሆድ መነፋት ወይም ደግሞ የሆድ ድርቀት ያሉ የምግብ መፈጨት ችግሮችን ሊያስከትሉ ይችላሉ። የቺያ ዘሮችን ከመመገብ በፊት መዘፍዘፍ በትክክል እንዲሰፉ እናም ንጥረ ነገሮቻቸው በቀላሉ እንዲዋሃዱም ይረዳል። የቺያ ዘሮችን ከመመገባችሁ በፊት ቢያንስ ለ20 ደቂቃዎች በውሃ ወይም ደግሞ በሌላ ፈሳሽ ውስጥ መዘፍዘፍ ይመከራል። ይህ ዘሩን በማለስለስ በቀላሉ እንዲዋሃድ ያደርገዋል ማለት ነው። ሁለተኛ፣ በቂ ፈሳሽን አለመውሰድ ነው። የቺያ ዘሮች ውሃን የመሳብ ባህሪያቸው ምክንያት የቺያ ዘሮች በትክክል ለመዋሃድ በቂ ፈሳሽ ያስፈልጋቸዋል። በቂ ባልሆነ ፈሳሽ ከተበሉ በትክክል ላይሰፉ ይችላሉ። ይህም የጨጓራና አንጀት ምቾት ማጣትና በተለይም ሙሉ በሙሉ ከመርጠባቸው በፊት በጉሮሮ ውስጥ ከተስፋፉ የመታፈን አደጋንም ሊያስከትል ይችላል። የቺያ ዘሮችን ስትመገቡ በቂ ፈሳሽ እንዳላቸው በማረጋገጥ ሁልጊዜ ተገቢውን የውሃ የስሙዚ ወይም ደግሞ ከእርጎ ጋር መውሰድ ይመከራል ማለት ነው። ሶስተኛ፣ ከመጠን በላይ የቺያ ዘሮችን መብላት ነው። የቺያ ዘሮች በጣም ገንቢ ቢሆንም በካሎሪ ጥቅጥቅ ያሉ እናም በፋይበርም የበለጸጉ ናቸው። ከመጠን በላይ መውሰድ የማይፈለግ የክብደት መጨመር እናም እንደ ጋዝ፣ የሆድ መነፋትናም ተቅማጥ ያሉ የምግብ መፈጨት ችግሮችን ሊያስከትል ይችላል። የተለመደው የአገልግሎት መጠን ከ1 እስከ 2 የሾርባ ማንኪያ ማለትም ከ15 እስከ 30 ግራም ነው። የቺያ ዘሮችን በተመጣጣኝ አመጋገብ ውስጥ ለማካተት ልከኝነት ቁልፍ ነው። አራተኛ ደግሞ ከሌሎች ምግቦች ጋር አጣምሮ አለመመገብ ነው። የቺያ ዘሮች በኦሜጋ 3 ፋቲ አሲዶች የበለጸጉ ናቸው። ነገር ግን ሙሉ የኦሜጋ 6 ፋቲ አሲዶች ወይም ደግሞ ሌሎች አስፈላጊ ንጥረ ነገሮችን በራሳቸው አይሰጡም። ለአንዳንድ ንጥረ ነገሮች በቺያ ዘሮች ላይ ብቻ መተማመን አለመመጣጠንን ሊያስከትል ይችላል። ስለዚህ የተሟላ የአመጋገብ መገለጫን ለማረጋገጥ የቺያ ዘሮችን በቪታሚኖችና ማዕድናት የበለጸጉ ሌሎች ምግቦች እንደ ፍራፍሬዎች፣ ለውዝ ዘሮች ጋር ከተልባ ዘሮች ጋር እናም ከሌሎችም ጋር እናም ከፕሮቲን ምንጮች ጋር ማጣመር ያስፈልጋል። አምስተኛ የተቀነባበሩ ወይም ደግሞ ሰው ሰራሽ ምርቶችን መጠቀም ነው።
እንደ ተጨማሪ ስኳርና ጤናማ ያልሆኑ ቅባቶች ያላቸው በቺያ ላይ የተመሰረቱ ምርቶችን መታመን ነው። የቺያ ዘሮችን የያዙ ብዙ የታሸጉ ምርቶች ብዙውን ጊዜ በቺያ ዘሮች ውስጥ ያሉትን የጤና ጥቅሞቹን ሊሽሩ የሚችሉ ተጨማሪ ስኳሮች እንዲሁም ደግሞ ምርቱ እንዳያበቃ የሚያደርጉ አንዳንድ ንጥረ ነገሮች ወይም ጤናማ ባልሆኑ ቅባቶች የተሞሉ ናቸው። በተቻለ መጠን ሙሉ ያልተቀነባበሩ የቺያ ዘሮችን ከቤታችሁ ገዝታችሁ መጠቀም ይመከራል። ስድስተኛ ደግሞ የጤና ሁኔታችሁን ችላ ማለት ነው። የግል የአመጋገብ ፍላጎቶችንና ገደቦችን አለማሰብ። የቺያ ዘሮች ለሁሉም ሰው ተስማሚ ላይሆኑ ይችላሉ። እንደ ኢሪቴብል ባውል ሲንድረም ወይም ደግሞ IBS ያሉ የተወሰኑ የምግብ መፈጨት ችግር ያለባቸው ወይም ዝቅተኛ ፋይበር አመጋገብ ላይ ያሉ ሰዎች የቺያ ዘሮች ምልክቶቻቸውን እንደሚያባብሱ ሊገነዘቡ ይችላሉ። በተጨማሪም የደም ማቅጠኛ መድኃኒትን የሚወስዱ ሰዎች ስለ ኦሜጋ 3 አወሳሰድ ከምግብ ተጨማሪዎችና ምግቦች ጋር በተያያዘ የጤና ባለሙያዎቻቸውን ማማከር ይኖርባቸዋል። በአመጋገባችሁ ላይ አዲስ ምግቦችን ስትጨምሩ ሁልጊዜ የግል የጤና ሁኔታችሁንና የአመጋገብ ፍላጎቶቻችሁን ግምት ውስጥ ማስገባት ወይም ሐኪሞቻችሁን ማማከር አለባችሁ። ሰባተኛ ደግሞ የቺያ ዘሮችን በአግባቡ አለማከማቸት ወይም ደግሞ በጥንቃቄ አለማስቀመጥ ነው። የቺያ ዘሮች በትክክል ካልተከማቹ ጠቃሚ ባህሪያቸውን ያጣሉ። ለሙቀት፣ ለብርሃንና ለአየር መጋለጥ በተለይም ኦሜጋ 3 ፋቲ አሲዶች የንጥረ ነገሮች መበላሸትን ሊያስከትል ይችላል። የቺያ ዘሮችን ቀዝቃዛና ደረቅ ቦታ ላይ በተለይም አየር በማይገባበት መያዣ ወይም ደግሞ ዕቃ ውስጥና ከፀሐይ ብርሃን ርቀው መቀመጥ ይኖርባቸዋል። ስምንተኛ ደግሞ የቺያ ዘሮችን በተወሰኑ መንገዶች ብቻ መብላት ነው። አንዳንድ ግለሰቦች የቺያ ዘሮችን ወይም ደግሞ ሲድስን በአንድ ወይም በሁለት የምግብ አዘገጃጀቶች ብቻ ሊጠቀሙ ይችላሉ። ሁለገብነታቸውን ችላ ማለት የለባቸውም። ይህ ወደ አሰልቺ አመጋገብና ከሌሎች ምንጮች አጠቃላይ የንጥረ ነገር ቅበላን ሊቀንስ ይችላል። ስለዚህ ቺያ ሲድስን በጣም በብዙ መንገድ መመገብ ትችላላችሁ። በአንድ መንገድ እየተመገባችሁ ሊሰለቻችሁ ስለሚችል በርካታ የአመጋገብ መንገዶችን መከተል ነው። ስለዚህ እነዚህን የተለመዱ የአመጋገብ ስህተቶችን በማስወገድ የቺያ ዘሮች ሊያቀርቧቸው የሚችሏቸውን የጤና ጥቅሞች ከፍ ማድረግ ትችላላችሁ ማለት ነው። የቺያ ዘሮችን የጤና ጥቅሞቻቸውን ከፍ ለማድረግ በአግባቡ እንዴት መጠቀም እንዳለባችሁ ደግሞ አሁን እነግራችኋለሁኝ። አንደኛ የቺያ ሲድስ አይነቶችን መረዳት ነው። ሙሉ የቺያ ዘሮች ይህ በብዛት የሚገኝ ቅርጽ ሲሆን ሙሉ በሙሉ ሊበላ ይችላል ማለት ነው። አንዳንድ ቺያ ሲድሶች እንደዚሁ ብዙዎቹንም ሁሉንም እንደዚሁ ሙሉን መብላት ትችላላችሁ። ማለትም በውሃ ወይም ደግሞ በእርጎ ውስጥ በተለያየ ፈሳሽ ባለው ነገሮች ውስጥ ዘብዝፋችሁ ቀጥታ መመገብ ትችላላችሁ። እንዲሁም ደግሞ ቺያ ሲድስን መፍጨትም ይቻላል። ቺያ ሲድስን መፍጨት ንጥረ ነገሮችን በተለይም ኦሜጋ 3 ፋቲ አሲዶችን የበለጠ በቀላሉ እንዲዋሃዱ ያደርጋል። ሙሉ የቺያ ዘሮች ሙሉ በሙሉ ሳይሰባበሩ በምግብ መፍጫ ትራክት ውስጥ ሊያልፉ ይችላሉ። ችግር የለውም ሙሉን ብትጠቀሙ። ይህም ንጥረ ነገሮቻቸውን በአግባቡ እንዳይዋሃዱም እንዲዋሃዱም ሊያደርግ ይችላል። የቺያ ዘሮች የሚሟሟ ፋይበርና አንዳንድ ንጥረ ነገሮችን ቢይዙም መፍጨት ደግሞ ባዮ አቬላቢሊቲ እናም መምጠጥን ያሻሽላል። የተሻለ የንጥረ ነገር መምጠጥን ለማግኘት ከመመገባችሁ በፊት የቺያ ዘሮችን ወደ ዱቄት መፍጨት ትችላላችሁ። ባትፈጩም በቀጥታ እንደዚሁም መጠቀም ትችላላችሁ፣ ግን በውሃ ወይም ደግሞ በእርጎ ከፈሳሽ ጋር ማለት ነው። ሁለተኛ ደግሞ የእርጥበት መጠንን ችላ ማለት ነው፣ ወይም ደግሞ በቂ ፈሳሽን መጠቀም አለባችሁ። የቺያ ዘሮች በሚሟሟ ፋይበር ይዘታቸው ምክንያት ከክብደታቸው እስከ 12 እጥፍ ፈሳሽ ሊወስዱ ይችላሉ። የቺያ ዘሮችን በአግባቡ ለመጠቀም ከመመገባችሁ በፊት ቢያንስ ከ20 እስከ 30 ደቂቃዎች በውሃ በጭማቂዎች ውስጥ ወይም ደግሞ በወተት ውስጥ መዘፍዘፍ ይመከራል። ይህ እርጥበትን የሚያሻሽልና የምግብ መፈጨትን የሚረዳ ጄል መሰል ሸካራነትን ይፈጥርላቸዋል። ለምሳሌ አንድ የሾርባ ማንኪያ ቺያ ዘሮች ከ10 የሾርባ ማንኪያ ጋር ውሃ ቀላቅላችሁ እስኪስፋፉ ድረስ መተው ይኖርባችኋል ማለት ነው። ሶስተኛ ደግሞ በልኩ መጠቀም ነው። የተለመደው የአገልግሎት መጠን በቀን ከ1 እስከ 2 የሾርባ ማንኪያ ወይም ደግሞ ከ15 እስከ 30 ግራም ቺያ ሲድስን መጠቀም ነው። ይህ መጠን ከመጠን በላይ ካሎሪን ሳትወስዱ ትክክለኛውን የንጥረ ምግብ ሚዛንን ይሰጣችኋል። በተለይም ከፍተኛ ፋይበር ላላቸው ምግቦች ካልተለማመዱ መቻቻልን ለመለካት በትንሽ መጠን መጀመር ነው።
አራተኛ ደግሞ ወደ ምግቦች ማካተት ነው። የቺያ ዘሮች ሁለገብ ናቸውና በተለያዩ ምግቦች ውስጥ ሊጨመሩም ይችላሉ። ውሃ ውስጥ በመዘብዘፍ እንደ ጄል መጠጣት ትችላላችሁ። ለስሙዚ፣ ለእርጎ ወይም ደግሞ በሰላጣ ውስጥ መጨመር ትችላላችሁ። በዳቦ፣ በኬክ ወይም ደግሞ በሌሎች በሚጋገሩ ምግቦች ውስጥም መጨመር ትችላላችሁ። ለተጨማሪ ብስለትናም የአመጋገብ ሙሉ ወይም የተዘፈዘፉ ዘሮችን በሰላጣዎች ላይ መጨመር ትችላላችሁ። እንዲሁም ደግሞ በሾርባዎች ላይም መጨመር ትችላላችሁ። ምግቡን ወይም ደግሞ ሾርባውን ለማወፈርናም ለማበልጸግ የቺያ ዘሮችን ወደ ሾርባ ጨምራችሁ መጠቀም ትችላላችሁ። በጣም በተለያዩ መንገዶች መጠቀም ትችላላችሁ። አምስተኛ ደግሞ ማከማቻ ዘዴውን ማወቅ ነው። ትኩስነታቸውን ለመጠበቅ የቺያ ዘሮችን ቀዝቃዛና ጨለማ ቦታ ላይ አየር በማይገባበት መያዣ ውስጥ አከማቹ ወይም ደግሞ አስቀምጧቸው። በአግባቡ ከተያዙ ያለማቀዝቀዣ ለብዙ ዓመታት ሊቆዩ ይችላሉ። የተፈጨ የቺያ ዘሮች ደግሞ ጠረን እንዳይፈጥር በማቀዝቀዣ ውስጥ መቀመጥ ይኖርበታል። ስድስተኛ ደግሞ ከሌሎች ንጥረ ነገሮች ጋር ማጣመር ነው። የቺያ ዘሮችን ከጤናማ ቅባቶች ጋር እንደ አቮካዶ፣ ለውዝ ወይም ደግሞ ከወይራ ዘይት ጋር ማጣመር የኦሜጋ ስሪ መምጠጥን ሊያሳድግ ይችላል። ከፋይበር ጋም ማመዛዘን። የቺያ ዘሮች በፋይበር የበለጸጉ ናቸው። የምግብ መፈጨት ችግርን ለማስወገድ በቂ እርጥበት መውሰድ አስፈላጊ ነው። ስለዚህ ብዙ ውሃ መጠጣታችሁን ማረጋገጥ አለባችሁ። ለተጨማሪ ጣዕም የቺያ ጄልን በቫኔላ፣ በኮኮዋ ዱቄት ወይም ደግሞ በፍራፍሬዎች ውስጥም መጠቀም ትችላላችሁ። ሰባተኛ ደግሞ ማንኛውንም አለርጂዎች ካለባችሁ መጠንቀቅ ነው። አብዛኛዎቹ ሰዎች የቺያ ዘሮችን በደንብ ይታገሳሉ ወይም ደግሞ ይስማማቸዋል። ነገር ግን የምግብ መፈጨት ስሜታዊነት ካለባችሁ ቀስ በቀስ ተጠቀሙ። የመድኃኒት መስተጋብርም በአንዳንድ ሰዎች ላይ ሊፈጥር ይችላል። መድኃኒቶችን በተለይም የጸረ የደም መርጋት ወይም ደግሞ የደም ግፊት መድኃኒቶችን የምትወስዱ ከሆነ የቺያ ዘርን አወሳሰድ በከፍተኛ ሁኔታ ከመጨመራችሁ በፊት የጤና ባለሙያዎቻችሁን ማማከር ያስፈልጋል። በአጠቃላይ የቺያ ዘሮችን ሙሉ የጤና ጥቅሞች ለማግኘት የግል የጤና ሁኔታዎችን ከግምት ውስጥ በማስገባት በቂ ውሃን በመጠጣት በመጠኑ በመጠቀም በአመጋገባችሁ ውስጥ በጥንቃቄ ማካተት ያስፈልጋል ማለት ነው። ስለዚህ እነዚህን መንገዶችን በመከተል ቺያ ሲድስን በአግባቡ መጠቀም ትችላላችሁ። ቺያ ሲድስ በአጠቃላይ ለአብዛኛዎቹ ሰዎች ደህንነታቸው የተጠበቀ እንደሆነ ተደርጎ ይቆጠራል። እናም ለብዙ ምግቦች ገንቢ የሆነ ተጨማሪ ምግብ ናቸው። ሆኖም ታዲያ እንደ ማንኛውም ምግብ በተወሰኑ ግለሰቦች ላይ ወይም ደግሞ ከመጠን በላይ ሲበሉ የጎንዮሽ ጉዳቶች ወይም ደግሞ አሉታዊ ምላሾች ሊኖራቸው ይችላል። ከመጠን በላይ የምትጠቀሙ ከሆነ የሚያስከትለውን ጉዳት ደግሞ እነግራችኋለሁኝ። አንደኛ የጨጓራና የአንጀት ችግሮች ነው። የቺያ ዘሮች በፋይበር የበለጸጉ ናቸው። ይህም በተለይም ሰውነታችሁ ከፍተኛ ፋይበር ላለው አመጋገብ ካልተለማመደ በብዛት ሲበሉ የሆድ መነፋት፣ ጋዝናም የሆድ ምቾት ማጣትን ሊያስከትል ይችላል። ፋይበርን በፍጥነት መጨመር የምግብ መፈጨትን ሊያስተጓጉልናም እነዚህን ምልክቶችን ሊያስከትልባችሁ ይችላል። የሆድ ድርቀት ወይም ደግሞ ተቅማጥን ሊያስከትል ይችላል። ፋይበር ለመደበኛ የአንጀት እንቅስቃሴ አስፈላጊ ቢሆንም በቂ ፈሳሽ ሳትወስዱ ከመጠን በላይ የቺያ ዘሮችን መውሰድ የሆድ ድርቀትን ሊያስከትል ይችላል። በተቃራኒው አንዳንድ ግለሰቦች በተለይም ብዙ የቺያ ዘሮችን በአንድ ጊዜ ወይም በቂ እርጥበትን ሳትወስዱ ከተመገባችሁ ተቅማጥ ሊያጋጥማችሁ ይችላል። እንዲሁም የጨጓራና የአንጀት ችግሮችን ለመቀነስ የቺያ ዘሮችን ቀስ በቀስ ወደ አመጋገባችሁ ማካተትናም ብዙ ውሃ መጠጣታችሁን ማረጋገጥ ያስፈልጋል። ሁለተኛ ደግሞ የመታፈን አደጋ ነው። የቺያ ዘሮች ከክብደታቸው እስከ 12 እጥፍ ፈሳሽን በመምጠጥ ጄል መሰል ንጥረ ነገር ሊፈጥሩ ይችላሉ። ከመመገባችሁ በፊት በበቂ ካልተዘፈዘፉ በተለይም ደረቅ ሆነው ሲበሉ የመዋጥ ችግር ላለባቸው ሰዎች የመታፈን አደጋ ሊያስከትሉ ይችላሉ። ሁልጊዜ የቺያ ዘሮችን በፈሳሽ ውስጥ አድርጋችሁ መጠቀም ወይም ከመመገባችሁ በፊት በምግብናም መጠጦች ውስጥ በደንብ መቀላቀላቸውን አረጋግጡ። ሶስተኛ ደግሞ የአለርጂ ምላሾች ነው። አልፎ አልፎ ቢሆንም አንዳንድ ግለሰቦች ለቺያ ዘሮች የአለርጂ ምላሾች ሊያጋጥማቸው ይችላል። ምልክቶቹም የቆዳ ሽፍታ፣ የመታፈን ችግር ወይም ደግሞ የጨጓራና አንጀት ችግርን ሊያካትቱ ይችላሉ። የቺያ ዘሮችን ከተመገባችሁ በኋላ ማንኛውንም አሉታዊ ምልክቶች ካጋጠማችሁ አጠቃቀማችሁን አቁሙ እናም የጤና ባለሙያን አማክሩ። አራተኛ ደግሞ
የመድኃኒት መስተጋብር ሊፈጥሩ ይችላሉ። የቺያ ዘሮች በኦሜጋ 3 ፋቲ አሲዶች የበለጸጉ ናቸው። ይህም ቀላል የደም ማቅጠኛ ውጤት ሊኖረው ይችላል። የጸረ የደም መርጋት ወይም ደግሞ የደም ማቅጠኛ መድኃኒቶችን የምትወስዱ ከሆነ ብዙ የቺያ ዘሮችን መውሰድ እነዚህን መድኃኒቶች ውጤታቸውን ሊያሳድግና የደም መፍሰስ አደጋንም ሊጨምር ይችላል። የቺያ ዘሮች የደም ስኳር መጠንን እንደሚቀንሱ ታይቷል። ይህም የስኳር በሽታ መድኃኒቶች ጋር ሊገናኝ ይችላል። የስኳር በሽታ ያለባቸው ሰዎች የቺያ ዘር አወሳሰዳቸውን ከጨመሩ የደም ስኳር መጠንን በቅርበት መከታተል ይኖርባቸዋል። ማንኛውን መድኃኒት በተለይም ለደም ግፊት፣ ጸረ የደም መርጋት ወይም ደግሞ ለስኳር በሽታ የምትወስዱ ከሆነ የቺያ ዘሮችን ወደ አመጋገባችሁ ከመጨመራችሁ በፊት የጤና ባለሙያን አማክሩ። አምስተኛ ደግሞ የንጥረ ነገር መምጠጥ ላይ ጣልቃ ሊገቡ ይችላሉ። የቺያ ዘሮች ፋይቴቶችን ይይዛሉ። ይህም እንደ ካልሲየም፣ ዚንክ እናም ብረት ካሉ ማዕድናት ጋር ሊጣመርናም በተለይም በብዛት ሲበሉ በሰውነት ውስጥ ያላቸውን መምጠጥ ሊያሳድግ ይችላል። በማዕድን የበለጸገ የተለያየ አመጋገብ ይህንን አደጋ ያስወግዳል። በብዛት የምትወስዷቸው ከሆነ የፋይቴትን መጠን ለመቀነስ የቺያ ዘሮችን መዘፍዘፍ አለባችሁ። ስድስተኛ ደግሞ ከፍተኛ የካሎሪ አወሳሰድ ነው። የቺያ ዘሮች በንጥረ ምግብ የበለጸጉ ቢሆንም በካሎሪም ከፍተኛ ናቸው። በአጠቃላይ የአመጋገብ አወሳሰዳችሁ ውስጥ ሚዛናዊ ካልሆነ ከመጠን በላይ መውሰድ የማይፈለግ የክብደት መጨመርን ሊያስከትል ይችላል። አመጋገባችሁን መቆጣጠር አለባችሁ። የተለመደው መጠን ከ1 እስከ 2 የሾርባ ማንኪያ ሲሆን ይህም ከ60 እስከ 120 ካሎሪን ይሰጣችኋል። ጤናማ የካሎሪ አወሳሰድን ለመጠበቅ የቺያ ዘሮችን እንደ የተመጣጠነ አመጋገብ አካል ማካተት ያስፈልጋል። ሰባተኛ ደግሞ ከመጠን በላይ የኦሜጋ 3ን አወሳሰድ ልትጨምሩ ትችላላችሁ። ከመጠን በላይ ቺያ ሲድስን መውሰድ ከመጠን በላይ የኦሜጋ 3 ፋቲ አሲዶችን ወደ ውስጥ እንዲገባ ሊያደርግ ይችላል። ይህም በሰውነት ውስጥ ያለውን ኦሜጋ 3 ወደ ኦሜጋ 6 ፋቲ አሲዶች ሚዛን ሊያስተጓጉልናም እብጠት ችግሮችን ሊያስከትል ይችላል። ጤናማ የኦሜጋ 3 ወደ ኦሜጋ 6 ሬሾን ለማረጋገጥ የተለያዩ የስብ ምንጮችን የሚያካትት የተመጣጠነ አመጋገብን መጠበቅ ያስፈልጋል። ስለዚህ እነዚህን ቺያ ሲድሶችን ከመጠን በላይ መጠቀም የለባችሁ ማለት ነው። ከሆርሞን ጋር የተያያዙ ችግሮች ካሉባችሁ ወይም ደግሞ እርጉዝ ከሆናችሁ የቺያ ዘሮችን በመደበኛ የአመጋገባችሁ አካል ከማድረጋችሁ በፊት ከጤና ባለሙያ ጋር መማከር አስፈላጊ ነው። የቺያ ዘሮች ብዙ የጤና ጥቅሞችን የሚሰጡ በጣም ገንቢ ምግብ ቢሆኑም ተጠቃሚዎች ሊኖሩት ስለሚችሉት የጎንዮሽ ጉዳቶችም ማወቅ ይኖርባቸዋል። በተለይም ከፋይበር ይዘቱ፣ እርጥበትናም የተወሰኑ የጤና ሁኔታዎች ጋር በተያያዘ ልከኝነትን መጠበቅ ወሳኝ ነው። አብዛኛዎቹ ግለሰቦች የቺያ ዘሮችን ቀስ በቀስ ወደ አመጋገባቸው በማካተት እናም የግል የጤና ሁኔታቸውን በመገንዘብ በመጠኑ መጠቀም ይችላሉ። በተለይም ቀደም ሲል የጤና ችግር ካላችሁ ወይም ደግሞ መድኃኒቶችን የምትወስዱ ከሆነ ሁልጊዜ የጤና ባለሙያን ወይም ደግሞ የአመጋገብ ባለሙያን አስቀድማችሁ ማማከር ይኖርባችኋል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ አይለኝ ላለሁኝ። ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁ ላለሁኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።